የምንወጋ ህዝብን የምናሳዝንና ሀገር የምንጎዳ ከውጭ ባንዳ ጋም ተሰልፈን ታሪክም የምናበላሽ አለመሆናችንን ለህዝባችን አሳይተናል ማለት ነው። እንግዲህ በዚህ ስምምነት ብዙ ጥያቄዎችን አንስተን በብዙዎቹ ዘንድ ተግባብተንባቸዋል። ብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። የአሰብ ጉዳይ፣ የወደብ ጉዳይ፣ በዚህ ጉዳይ ላይ ከመንግስት ጋር አብረን የምንሰራ አብረን የምንታገልበት የሀገራችን ጥቅምም መሆኑን እንዲታወቅልን እንፈልጋለን። ማስረሻ ሰጥ ይባላለሁ። የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ። እንደሚታወቀው ያው ሰሞኑን በአማራ ፋኖ ህዝባዊ ድርጅትና በተለይም በክልሉ በአማራ ክልል መንግስት መካከል ሲደረግ የቆየው ድርድር ፍጻሜውን አግኝቶ ለህዝባችን ጥሩ ተስፋ ለሰራዊቱም አጠቃላይ ለኢትዮጵያ ህዝብ ተስፋ የጣለ ስምምነት ፈርመናል ማለት ነው። በዚህ ስምምነት ላይ እንግዲህ በጣም ብዙ ነገሮችን አግኝተናል። በእርግጥ መጀመሪያ አካባቢ ላይ ወደ ጫካ ከመውጣታችን በፊት ብዙ ነገሮች በጥያቄ መልክ ቀርበው ነበር የነበረው። እነዚያ ጥያቄዎች ተገቢውን መልስ አግኝተው ቢሆን ኖሮ ይሄ ሁሉ ውድመት ባልተፈጠረ ነበር። በውድመቱ ሁላችንም ነን ተጎጂ፣ እንደ ሀገርም ብዙ ጉዳት ተስተናግዷል ማለት ነው። ዞሮ ዞሮ ከግጭት በኋላ ሌላ ታምር አይፈጠርም። ግጭቱ ቢቆይ ምንድነው ሊያስከትል የሚችለው ነገር? ከዚህ በላይ አንደኛ ሀገራችን ወደ ኋላ መመለስ ነው። በሁለተኛ ደረጃ የአማራ ክልል መንግስትን የአማራ ክልልን ህዝብና አጠቃላይ ክልሉን የማውደም እና በኢኮኖሚ በኢንፍራስትራክቸር ወደ ኋላ መመለስ ነው የሚሆነው። ስለዚህ ከትርፉ ጉዳቱ ያመዝናል። በሶስተኛ ደረጃ ትግሉ የታሰበውን የህዝብ አጀንዳ ከማስመለስ አልፎ በጠላት ኢትዮጵያ እንደ ሀገር እንዳትቀጥል ከሚፈልጉ የውስጥና የውጭ ጠላት እጅ በመውደቁ ይህንን ደግሞ እኛ የህዝብን ጥያቄ እናስመልሳለን ብለን ዙረን ደግሞ ህዝብን የምንወጋ ህዝብን የምናሳዝንና ሀገር የምንጎዳ ከውጭ ባንዳ ጋም ተሰልፈን ታሪክም የምናበላሽ አለመሆናችንን ለህዝባችን አሳይተናል ማለት ነው። እንግዲህ በዚህ ስምምነት ብዙ ጥያቄዎችን አንስተን በብዙዎቹ ዘንድ ተግባብተንባቸዋል። ተፈናቅለው በተለያዩ መጠለያዎች የሚኖሩ ዜጎቻችን ወደ የአካባቢያቸው እንዲመለሱ ተስማምተናል ማለት ነው። ሌላው የእኩል የመልማት እና የዚህ የኢኮኖሚ ተጠቃሚነት በተመለከተ ይሄም የአማራ ህዝብ ከዚህ በፊት ባሉ ስርዓቶች በተለየ መንገድ የተጠቀመ በማስመሰል በፎልስ ናሬሽን በተሳሳተ ትርክት እና ስም ማጥፋት ወደ ኋላ ሲደረግ ቆይቷል ማለት ነው። ከኢኮኖሚ እንዲርቅ ተደርገዋል። ይህንን በተመለከተ ያው የጋራ ስራና በአንድ ቀን ጀንበር የሚቀየር ስላልሆነ በሂደት ግን ከማንኛውም ኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች እኩል የመልማት እኩል የመጠቀም መብቱ እንዲከበር በጋራ እንደምንሰራ ተግባብተናል ማለት ነው። በድርጅታችን ስር የነበሩ የፋኖ አባሎች በተለያዩ ማረሚያ ቤቶች ይገኛሉ፣ ጣቢያዎች ይገኛሉ። እነዚህን በተመለከተ እንዲፈቱ ተግባብተናል ማለት ነው። በተለያዩ ማረሚያ ቤቶች በፌደራልም በክልል ማረሚያ ቤትም በጣቢያም ያለ በፋኖ ስም የታሰረ
በተለይም ደግሞ ከዚህ ከገንጣይ አስገንጣይ አጀንዳ ከሌላቸው ውጭ ያሉ በማንነታቸው የታሰሩ ወገኖቻችን እንዲፈቱ ተስማምተናል ማለት ነው። ይሄ በጣም ትልቅ ሁልጊዜም ቢሆን በውጭም ሆነን ጫካም ሆነን ስንጠይቀው የነበረው ነውና ትልቅ ድል ነው ማለት ነው። አጠቃላይ ዲዲአር እንዲከበር ተስማምተናል። በፖለቲካውም የፓወር ሼሪንግ በየደረጃው በፋኖ ውስጥ ያሉ የተለያየ የመንግስት ስራ ላይ የነበሩ አቅም ያላቸው እውቀት ያላቸው ችሎታ ያላቸው እና ፍላጎት ያላቸው እነዚህ ወደ ስራቸው እንዲመለሱ አቅምና ችሎታቸውንም ታሳቢ አድርጎ በመንግስት መዋቅር ውስጥ ገብተው እንዲያገለግሉ እንዲመደቡ በዚህም ተስማምተናል። በጸጥታው ውስጥም በተለይ ሙሉ የወታደር ቁመና ያላቸውን መልሶ በማሰልጠን ከጸጥታው ጋር በማቀላቀል የጸጥታው አጋር እንዲሆኑ የማድረግ ስራ ይሰራል። ወደ ህብረተሰቡም ደግሞ የሚቀላቀሉትን ጤነኛ ሆነው የተሻለ ትምህርት አግኝተው የሚቀላቀሉበትን መንገድም አጠቃላይ ዲዲአር እንዲከበር እንግዲህ ሁላችንም የምንረባረብበት ሆኖ እና ክትትል የሚያስፈልገው ሆኖ በዚህ መንገድ እንዲሆንም ተስማምተናል ማለት ነው። በፋኖ ውስጥ በጣም ብዙ የሚባል ከዩኒቨርሲቲ አስተማሪነት እስከ ጁኒየር አስተማሪዎች ድረስ ያሉበት በመሆኑ እነዚህ አስተማሪዎችና ሌሎች የመንግስት ሰራተኞች ፖሊሶችም ጭምር ወደ መደበኛ ስራቸው እንዲመለሱና ያለምንም ቅድመ ሁኔታ እንዲመለሱ የቀረባቸው ጥቅማ ጥቅምም እንዲከበርላቸው በዚህ ላይ በሙሉ ተግባብተናል። ሌላው ለየት የሚያደርገው ከዚህ ከዩኒቨርሲቲ ያቋረጡ ወንድም እህቶቻችን አሉ፣ አቋርጠው በፋኖነት የተቀላቀሉ ማለት ነው። ይህንን እንግዲህ ከትምህርት ሚኒስቴር ጋር በመነጋገር የፌዴራል መንግስት ስልጣኑ ነው ወደ ትምህርት ገበታቸው የሚመለሱበት መንገድም እንደሚመቻች ቃል ተገብቷል። በአጠቃላይ በነበረው ሂደት እንግዲህ ክልሉም ሆነ ሀገራችን ከግጭት አዙሪት እንድትወጣ አፍሪካም በተለያየ መንገድ የሚገልጻት የዚህ ግጭት ሳይሆን ልማት እና ሌሎች እድገቶችን ስለሆነ በዚያ መንገድ ተባብረን መስራት እንዳለብን፣ ግጭት መቆም እንዳለበት፣ ግጭቶችን ደግሞ በሰለጠነ መንገድ በውይይት መፍታት እንዳለብን በጋራ ከዓለም አቀፍ ተቋማት ጋርም ጭምር ተነጋግረን የተግባባንበት በመሆኑ ከግጭት ማንም እንደማያተርፍም በመገንዘብ ጥያቄዎችም ደግሞ በአግባቡ ተጠይቀው ግን ደግሞ ወቅታዊ ምላሽም መሰጠት እንዳለበት ይሄ ግጭት ሁላችንንም አስተምሮ ያለፈ ነው ማለት ነው። ሌላው ያው